ሰላም ዛሬ አንድ ሰው ላስተዋውቃችሁ ነው። በሶሻል ሚዲያ ሚሊዮኖች ይከተሏታል። ኑሮዋን በሀገረ ጀርመን ካደረገች ቆየት ሰንበትበት ብላለች። ድንቅ ቤተሰብም አላት። ለአንድ ጉዳይ ኢትዮጵያ አዲስ አበባ መጣለች። ጠንካራ፣ ብልህ፣ ታታሪ ድንቅ እናት ሳምራዊት ሙሉጌታን እነሆ ውሎ ከሷ ጋር ምን አደርግ ይሆናል። አብራችሁ ቆዩ። ሰላም ያገር ሰው ፓዊ ነኝ። ፓዊ ብሎግ ተጀመረ። ዛሬ ውሎዬ ከሳምራዊት ሙሉጌታ ሳምሪ ጋር ነው ማለት ነው። ብዙዎቻችሁ በፋኒ ሳምሪ ሶሻል ሚዲያ ታውቋታላችሁ። ሳምራዊት ሙሉጌታ ጋር ውሎዬን አደርጋለሁኝ። ዛሬ የት እንደምትውል ምን ስራዎችን እንደምትከውን አብራችሁን ታያላችሁ። አብራችሁን ቆዩ። ወደ ቪዲዮ። ዛሬ ሱቃችንን የገዛንበት ዴማ ሪል ስቴት ገብተን እንጠይቃለን ማለት ነው ምን ደረጃ ላይ እንደደረሰ። ሰላም ጤና ይስጥልኝ። ወይ እንዴት ነሽ? ሰላም ነው አለን። ከሩዚ ጋር ቀጠሮ ነበረኝ። የት ነው ማገኛት? አዲስ ነገር በጣም ብዙ ነገር አለ። እንደውም አንቺ በጣም አሪፍ ሰዓት ነው የመጣሽው። እውነት እዚሁ አዲሱ ሳይት አውጥተናልና ሾላ ጋር አሁን ፕሮሞሽናል ፕራይስ ላይ ያለ ነው። እንደውም ትገዣለሽ፣ ሱቅሽንም ታያለሽ። የምንገኘው ዴማ ሆፕ ሪል ስቴት ነው። እንግዲህ ዴማ ሆፕ ሪል ስቴት ደግሞ ታስታውሱ ከሆነ ሳምሪና ፋኒ እዚህ ቦሌ የሚገኘው ሳይታቸው ላይ አንድ ሱቅ ገዝተዋል። ያ ሱቅ ምን ደረሰ የሚለውን ጥያቄ ለመጠየቅ እንግዲህ ዴማ ሆፕ ደግሞ ሳምሪ ተገኝታለች። አብራችሁን ቆዩ። በነገራችሁ ላይ ዴማ ሆፕ በጣም ነው የሚያምሩ። አሁን ይሄ የምንገኝበት ሳይት እዚሁ ሲግናል አካባቢ የሚገኘው ሳይት ነው። በጣም የሚያምር ቤት ነው ያላቸው። የሚገርም ሪል ስቴት ነው የሚገነቡት። አሁን ደግሞ እነ ሳምሪ ሱቅ ደርሰናል ማለት ነው። አሁን ቦሌ አካባቢ የሚገኘው የነ ሳምሪ ሱቅ ነው እንደምትመለከቱት። እዚህ ጋር ነው ሱቃቸውን የገዙት። ከዛ ባለፈ 0982 83 33 30 ቢደውሉልን ያገኙናል። ስለዚህ ህንጻቸው ኦልሞስት ወደ 70% ደርሷል ማለት ነው። Let's work. I need some energy. Come on. Yo, DJ Luda. Tell me outside, baby. Come on. ቤተሰብ እንግዲህ ይህን ቪዲዮ ድረስ ካያችሁት እንግዲህ ሰብስክራይብ አለማድረግ ንፉግነት ነው። ስለዚህ ሰብስክራይብ ያደረጋችሁ እንግዲህ ከሳምሪ ጋር አድቨርት አደረግን፣ እንደዚሁ የተለያዩ ጉዳዮችን ፈጸምን፣ ሪል ስቴቶችን ሳይቶችን ጎበኘን። ያገር ሰው እንግዲህ የምንገኘው አሁን ለው አካባቢ ዲኤምሲ ሪል ስቴት ጋር አንድ ጉዳይ አላት። እሱን አድቨርት ትሰራለች። በሄንዘ ሲኑ እኔ ማሳያችሁ ይሆናል። ውሎዋ ከዚህ ጀምሯል ማለት ነው። ስለዚህ አብራችሁን ቆዩ። በየመሃሉ አዳዲስ ነገር ሲኖሮች ደግሞ አሳውቃችኋለሁ።
እንደምታዩት እንግዲህ ጉዞ የምናደርገው ወደ ዲኤምሲ ሳይት ነው ማለት ነው። እዛ ሳይት ላይ ደግሞ የተወሰነ ቀረጻ እናደርጋለን። አብራችሁን ቆዩ። እንደምትመለከቷቸው እነ ሳምሪን ከኋላ ናቸው። ስለዚህ ጉዞ እያደረግን ያለነው ወደ ዲኤምሲ ሪል ስቴት ነው። አብራችሁን ቆዩ። ዲኤምሲ ሪል ስቴት ደርሰናል። እንደምትመለከቱት እንግዲህ ሳይቱ ይሄን ይመስላል ይመስለኛል። ሁሉ ነገር እዚሁ የተሟላለ እዚህ ጋር ኮንክሪት ስለዚህ ውስጡን ማብረን የምናይ ይሆናል። አብራችሁን ቆዩ። ተንበርክካችሁ አልቅሱ እያሉ ነው ቤት ለመግዛት ይላችሁ። ግን ቤት ለመግዛት የሚያስፈልገው ዋናው ነገር መጸለይ ነው። መስራት በቃ ላብን ጠባር ጋር እየሰራ ተጋድመን ለነገሩ እንዴት እና እኛ እኮ ዲኤምሲ ሪል ስቴት ደርሰናል። እንደምትመለከቱት እንግዲህ ሳይቱ ይሄን ይመስላል ይመስለኛል። ሁሉ ነገር እዚሁ የተሟላለት ነው። ኤ ብሎክ ሳይት ነው የዲኤምሲ ኮንክሪት ማለቸው ከቢን የመጣ ነው። ስለዚህ ውስጡን ማብረን የምናይ ይሆናል። አብራችሁን ቆዩ። እዚህ ጋር እንደምትመለከቱት ደግሞ እንግዲህ ሴልሷ ሴፍቲ ይዛልን መጣለች ማለት ነው። ከላይ የሚደረግ ሄልሜንትና እዚህ ጋር አንጸባራቂ ልብስ ይዛልን መጣለች። ስለዚህ እሱን አድርገን የምንሄድ ይሆናል። አብራችሁን ቆዩ። አሁን ደግሞ ያለነው ሁለተኛው ሳይታችን ላይ ወይም ሁለተኛው መንደር ጋር ነው ያለነው። እንደምታዩ እንግዲህ የራሳችን የኮንክሪት ማምረቻውም እዚህ ነው ያለው። ጠጠር ደግሞ ማምረቻ ፕላንት ወደ ሰበት አካባቢ አለን። ከዛ በተጨማሪ ሙሉ ኮንስትራክሽን ስራውን ራሱ ነው ዲኤምሲ ኮንስትራክሽን አንዱ የዲኤምሲ ሪል ስቴት ሲስተር ካምፓኒ ነው ራሱ ነው። የምትመለከቱት ከፊት የምታዩት ልጅ ተሴ ይባላል፣ እየቀረጸ ነው። ስለዚህ እኔ ከኋላ ያለው ሲናሳያችኋለሁ። ከኔ ጋር አብራችሁ ይሁኑ። ዲኤምሲ ሪል ስቴት እንግዲህ በጣም ሰፊ የሆነ ቦታ ነው የያዘው። እንደምታዩት በጣም በርካታ ህንፃዎች ተጀምረዋል። ስለዚህ እነዛም እየተሰሩ ነው፣ 24 ሰዓት እየሰሩ ነው። ቅድም ስንመጣ መንገድ ላይ ያያችኋቸው ቪላ ቤቶችም የነሱ ናቸው። እነሱ እንግዲህ እንደምትመለከቱት እዚህ ጋር ሁለተኛ ፍሎር ላይ ያለቀ ቤት ነው። እንደምትመለከቱት ህንፃው እያለቀ የሚገኝ ነው። ስለዚህ እዚህ ጋር ያለንን ጉዳይ ከወና አድርገን እንወጣለን። በጭራሽ ለሁሉም ኢቨን ፓርኪንግ ራሱ አሳይን እንደተደረገ በራሱ የቤት ቁጥር አሳይን እንደተደረገና ቢስሪ ነው አልኩ። ይሄኛው ደግሞ የምትመለከቱት ሌላኛው ሳይታቸው ነው። እንደምትመለከቱት ኤ ብሎክ እና ቢ ብሎክ የሚባል አለ። ስለዚህ ቢ ሳይታቸው ነው፣ ያኛው ኤ ሳይታቸው ነው ማለት ነው። ስለዚህ ቢ ሳይት ጋር ደግሞ የምትመለከቱት ያህል ሰራ አድርገን እንወጣለን ማለት ነው። በስተመጨረሻ ዝናብ ጣል ካፌ ጨርሰናል። ስለዚህ ጉዞ አሁን ደግሞ ወደ ቢሮ እናድርግና ቢሮ ላይ ያለውን ነገር አይ ቲንክ ይመስለኛል ሳምሪም ለሊቷ ቤት ልትገዛ መሰለኝ። ስለዚህ እዛ ጋር ደግሞ ያለውን ነገር የማሳያችሁናል። አብራችሁን ቆዩ። ቢሮአቸው በጣም ሰፊ ነው፣ ያምራል። እንደምትመለከቱት ደስ ያል ብዙ ሰዎችም አሉ። ከስተመር በጣም በዲስካውንት ፓኬጁ ቢያንስ 10 ሰው ቀድሞ ለመጣ ሰው አስተናግዳለሁ። ራሴ ቁጭ ብዬ እዚሁ 8ኛ ፍሎር ካሳ ብለው ቢመጡ በአንቺ በኩል ያንቺን ስም ሜንሽን አድርገው ቢመጡ በዚህ ቁጭ ብዬ ራሴን ማስተናግደው ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር ዲል እያደረጉ ነው። ሳምሪ ወስናለች፣ ለእህቷ ቤት ልትገዛ ነው። ስለዚህ እናመሰግናለን። እሱን ደግሞ አብረን የምናየው ይሆናል። አብራችሁ ቆዩ። እሺ እንድሸኛችሁ። ሰላም ያገር ሰው ዲኤምሲ ሪል ስቴት ውስጥ እንግዲህ ሳምሪ ለእህቷን ቤት ገዝታለች። እኛም ቀረጻችንን ጨርሰናል። እንደምትመለከቱት ቢሮ በጣም ነው የሚያምሩ፣ ይታያችኋል። በጣም ደስ የሚል ቢሮ ነው ያላቸው። ስለዚህ ወደ ሌላኛው ጉዳያችን እናልፋለን ማለት ነው። አብራችሁን ቆዩ። ወደ ቪዲዮ ተመለከቱት። በጣም በርካታ ከስተመሮች ይታዩኛል። ዲኤምሲ ሪል ስቴት እንግዲህ ብዙዎቻችሁ ታውቁታላችሁ። አዲስ አበባ ለቡ አካባቢ ላይ ግዙፍ መኖሪያ ቤቶችን እየገነባ የሚገኝ ተቋም ነው። ወለል ላይ ነበር አይደል? አሁን በዚህ ይታያል እኮ እኛ ከስተመሮችን ራሱ ስናሳይ በዚህ ነው የሚመስለው። ሰላም ያገር ሰው ጨርሰናል። እንግዲህ ጉዳያችን ፈጽመናል። ወደ ሌላ ጉዳይ ልንሄድ ነው። አብራችሁን ቆዩ። እዚህ ጋር የምታዩት እንግዲህ
ሰላም ያገር ሰው እዚህ ጋር የምትመለከቱት እንግዲህ ሊፍት እየጠበቅን ነው። ጨርሰናል። ስለዚህ ሊፍቱ እንደመጣ ደግሞ ሌላ ጉዳይ አለን። ወደዛ ጉዳይ የምናልፍ ይሆናል። እስካሁን አብራችሁን ለቆያችሁ እስካሁን ይህን ቪዲዮ እየተመለከታችሁት ከሆነ ግን ሰብስክራይብ አለማድረጋችሁ በጣም ነው የሚያናድደው። ሰብስክራይብ ያደረጋችሁ ሰብስክራይብ አትርሱ። ከዛ ባለፈ ደግሞ የደወል ምልክቷን መጫን እንዳትረሱ። ወደ ቪዲዮው Third floor. ደከማችሁ? Going down. እናመሰግናለን። መልካም እዚህ ስራ አለሽ? አሁን እሷ ውስጥ ላይ የራሱ የሆነ የምታስጨርሰው ጉዳይ አለ። እሱ እስከሚያልቅ ድረስ እኛ ፋይል እንገለብ። ሁላችሁም የቪዲዮ ሲለቀቅ እንግዲህ ላይክ እና ሼር እንዳይረሳ፣ በተለይ ሰብስክራይብ እንዳይረሳ። እንደዚህ ቢሃይንድ ዘ ሲን እየሰራው መለቅላችሁ ይሆናል ማለት ነው። ከእናንተ ብቻ አሪፍ ኮመንት ካገኘሁኝ ቢሃይንድ ዘ ሲን የምንሰራቸውን ስራዎች እንሰራለን። አብራችሁን ቆዩ። ውሎ ዛሬ ከሳምሪ ጋር ነው። ወደፊት እንደምታዩት አሪፍ አድርጎ ይሰራል። ከ20 ደቂቃ ቢያልፍ አሪፍ ነው። በቃ ደቂቃው ትልቅ ነው። 20 ደቂቃ ራሱ ብዙ ነው። ከ20 ደቂቃ ቢያልፍ አሪፍ ነው። እንደምታዩት እንግዲህ ተሴ ይባላል። ተሴ ተስፋት ይባላል። ሰብስክራይብ አድርጓት የኔ ቤተሰቦች እና አሁን ፋይል እየገለበጠች ነው። ፋይል ከተገለበጠ በኋላ ደግሞ ኤዲት የምታደርገው ሰው ናት። እንግዲህ ፋይናል ፕሮዳክቱን አብረን እናየዋለን። ቤት የምትገዙ ደግሞ በዛው አጋጣሚ ካላችሁ በእውነት በደንብ ሜንሽን የምናደርጋችሁ ቦታ ነው። እንግዲህ ዲኤምሲ ሪል ስቴት በጣም የሚገራርም ደግሞ ስፋቱ ነው በጣም የገረመኝ። በጣም ሰፋፊ ወለል ነው ያላቸው። እዛ መጣችሁ መግዛት ትችላላችሁ ማለት ነው። ከዛ ባለፈ ደግሞ ግድ ነው ፓው ዩቲዩብ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ይህ ቭሎግ እንግዲህ ይቀጥላል። እስከ ቤት እስከምንገባ ድረስ አብረን እንሰራላችሁ። አብራችሁን ቆዩ። ወደ ቪዲዮ ሳምሪ እንግዲህ እዚህ ጋር ያላትንም ጉዳይ ጨርሳለች። ስለዚህ ደግሞ ወደ ሌላ ቦታ እንሄዳለን ማለት ነው። እዛ ያላትን ጉዳይ ደግሞ እንደጨረሰች ምሳ መንበላ ይሆናል። አብራችሁን ቆዩ። አሁን ደግሞ መገናኛ ሲግናል አካባቢ ላይ ደግሞ ሌላ ጉዳይ አላት። እሱን ጉዳይ ደግሞ ትከውናለች። ከዛ በኋላ ምሳ እንበላለን። አብራችሁን ቆዩ። የትም እንዳትሄዱ። ምን ጠይቃት ብዙ ነገር አለ። ወደ ቪዲዮ ስገት ነው እዚህ ባክ አይሰሙም። እሱ ነው ማሳለፍ የነበረበት ግን አያሳልፉም። ሴት ነው ማያሳልፉም። ተሳቀቀን እያለች ቀጥታ ነው የምትሄደው። ወደዚህ ነው እንጂ የምታጠፊው ወደ ቀኛው ከፊቷ ከጎኗ ያለችው ልጅ ደግሞ እህቷ ናት። በጣም ፈርታለች ማለት ነው። ሳምሪ በተለይ ድራይቭ ስታደርግ በጣም ከባድ ነው። በጀርመን ስታይል ነው ድራይቭ የምታደርገው። ኢትዮጵያ አዲስ አበባ ደግሞ ለየት ያለ ነገር ነው የዚህ የትራፊክ ፍሰቱ ማለት ነው። እስቲ አልፈራውም እዚህ ጋር ማለት ነው በላይ ፒስታም ነገር ነው መሰለኝ። ዳዲ ጋርሽ ነው የምትሄደው። በጣም ነው ፋዊ እንግዲህ ጉዳያችንን ጨርሰናል። አሁን ደግሞ የሳምሪ ተወዳጅ ወደ ሆነው ወደ አኮ ሬስቶራንት ጉዞ ያደረግን ነው ማለት ነው። ቦሌ አካባቢ ያለው ጋር ነው የምንገኘው።
ስለዚህ እዛ ጋር ምሳችንን እንበላለን። አብራችሁን ቆዩ፣ አብረን እንግባ። ሳምሪ በነገራችን ላይ ፓርኪንግ ላይ አንደኛ ናት። የሚገርም ነው። ይህንን ፓርክ እንዴት እንዳደረገችው ብታዩ። የፓርኩን ስራ እኔ ፓርኩ በጣም ለነገሩ ስለ ራበሽ ሁሉንም ትበይ ነው። አኮ ተገኝተናል ማለት ነው። አኮ እንግዲህ ሬስቶራንት በጣም ሳምሪ የምትወደው ቦታ ነው። እንግዲህ እስኪ በጣም ነው የራበን። ስለዚህ ስንዞር ስለዋል በቃ አንድ ምግብ እንዘዝና ቀበሌ ቤት ነው እንደዛ ብለን የምንጠራው ማህበራዊ ከዛም ጣል አድርገበት ነው ቀበሌ ቤት ላይ ምግባችንን መርጠናል ማለት ነው። እንግዲህ አሁን ላይ ምግባችንን መርጠናል ማለት ነው። አዘናል። ስለዚህ እንጠብቃለን። ምግባችን ደርሷል። ይኸው እንደምታዩት እየቀረበ ነው። አብረን እንብላ። ምሳ አልበላችሁ? ምሳ እንብላ። ለሷ አለ ከልምድ አንፃር የምን ዝግጅት ለሷ አጋሽ ሰላም ስላሴ ዋል ጨርሰነዋል ማለት ነው። ሁለት ምግብ ወይኔ ፓዌንን ባትልክልኝ በቃ ተቆራረጠ። ይህ የምትመለከቱት ከቦሌ መገናኛ የሚወስደው ሃይዌይ መንገድ ነው። በጣም ነው የሚያምሩ። ተመልከቱ። እዛ ፊት ለፊት ያለው መብራት፣ ሁሉ ነገር በጣም ነው ደስ የሚለው። እንግዲህ የዛሬ ውሏችን ይህን ይመስል ነበረ። ሰላም እደሩ። ሆፕፉሊ ቪዲዮን ላይክ እንደምታደርጉት ሼር እንደምታደርጉት ተስፋ አለኝ። አዎ ቀኝን ሰብስክራይብ እያደረጋችሁ ሁላችሁም ማሳለፍ ይከብዳል። ትንሽ ገጨት ካላረኳችሁ ጫፍ ላይ አውርዱ። አሁን ቦታ ካገኘሽ ሰፋ ያለ ቦታ ሰላም ደሩልኝ። ሰላም ግባሽ ና ቀኝሽ